ለቤተ ክርስቲያን ልዑል አነጻ ለቤተ ክርስቲያን ልዑል አነጻ ክርስቶስ በደሙ የመሰረታት ቅዱሳን ሐዋርያትና በየዘመናቱ የተነሱ ንዑዳን ክቡራን አባቶች በተጋድሎ ያጸናት የገሃነም ደጆች የማይችላት ቅድስት ቤተ ክርስቲያን ለቤተ ክርስቲያን ልዑል አነጻ አምልኮተ እግዚአብሔር የሚፈጸምባት የእግዚአብሔር አምላካችን ማደሪያ የመመስገኛው ስፍራ የክብሩ መገለጫ ምድራዊ ሆና የሰማያዊት ኢየሩሳሌም ምሳሌ ሆነች። በክርስቶስ ክርስቲያን ለተባለን ለኛ ለምእመናን መሰብሰቢያችን የተቀደሰች ቤታችን ናት። ስንዷ እመቤት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በጌታችን በኢየሱስ ክርስቶስ በእመቤታችን ቅድስት ድንግል ማርያም በቅዱሳን መላእክት በቅዱሳን ጻድቃን በሰማዕታት ስም ሕንጻ ቤተክርስቲያን በማነጽ ፈጣሪዋን አምላኳን ቅዱስ እግዚአብሔርን ታመልክበታለች፣ ታከብርበታለች። ምስጢር ተከርኖ የአበው ምሳሌ የነቢያት ልዑለ ባሕሪ ቅዱስ እግዚአብሔር ለጠቢቡ ንጉሥ ሰለሞን ቤተ መቅደሱን ሰርቶ በፈጸመ ጊዜ በፊቴ የጸለይኸውን ጸሎትህንና ልመናህን ሰምቻለሁ፣ ለዘላለምም ስሜ በዚያ ያድር ዘንድ ይህን የሠራኸውን ቤት ቀድሻለሁ፣ ዓይኖቼና ልቤም በዘመኑ ሁሉ በዚያ ይሆናሉ በማለት እንደተናገረ ዛሬም በዘመናችን በአንድም በሌላ እግዚአብሔር በፈቀደላቸው አባቶች እንዲሁም ምእመናን አብያተ ክርስቲያናት ታንጸው በአባቶች ተባርከው አገልግሎት ይሰጣሉ። ቤተልሔም አንቺ ቀራንዮ እጅን በአፍ የሚያስጭን በርካታ ገቢረ ተአምራት የሚፈጸምባቸው ታሪካዊና ጥንታውያን ገዳማት አድባራት መገኛ በሆነው ሰሜን ሸዋ ሀገረ ስብከት በደብረ ብርሃን ከተማ ጫጫ ክፍለ ከተማ ስር የሚገኘው ላይ ምልኪ ደብረ ገነት ቅዱስ እግዚአብሔር አብና ቅድስት ማርያም ቤተክርስቲያን ለቤተ ክርስቲያን በርካቶች ከተለያዩ የሀገራችን ክፍል መጥተው እንቆቅልሻቸው ተፈቶ ባልጋ መጥተው እያመሰገኑ በሐሴት ተሞልተው በእግራቸው የሚመለሱበት የነፍስ የሥጋ ደዌ በጾም በጸሎት በእምነት በጸበሉ የሚወገድበት የእግዚአብሔር አምላካችን መሐሪነት የድንግል ማርያም አማላጅነት በግልጽ የሚታይበት መካነ ፈውስ የሆነ ድንቅ ስፍራ ሕዝቡ አንድ የሆኑብሽ ቤተ ክርስቲያን የሁሉ እናት ነሽ ለሊቃውንት ዜማ ለቅዱሳን ጸሎት መሰላሉ አንቺ ወደ አምላክ ዘባዎ ለቤተ ክርስቲያን ልዑል አነጻ ለቤተ ክርስቲያን ልዑል አነጻ በጽድቁ ለብዙዎች መጠለያ እንዲሆን መንፈሳዊ አገልግሎቱ ማመች ይሆን ዘንድ ዘመኑን የዋጀና ዘመናዊ ሕንጻ ቤተክርስቲያን 2 የግንባታ ዓመታትን ብቻ የፈጀ ሕንጻ ቤተክርስቲያን ግንቦት 13 ቀን 2018 ዓ.ም በብፁዓን አበው ሊቃነ ጳጳሳት ተባርኮ ለምርቃት በቅቷል። ለቤተ ክርስቲያን ልዑል አነጻ ለቤተ ክርስቲያን ልዑል አነጻ በጽድቁ አወጻ እምነተ ይበር ገዛ አሕዛቡ ሕዝቡ አንድ የሆኑብሽ ቤተ ክርስቲያን የሁሉ እናት ነሽ ለሊቃውንት ዜማ ለቅዱሳን ጸሎት መሰላሉ አንቺ ወደ አምላክ ዘባዎ ለቤተ ክርስቲያን ልዑል አነጻ ለቤተ ክርስቲያን ሃሌሉያ አርዮና ፍኖቶ
ወንሁር ቤቶ እስመ እምጽዮን ይወጽግ ወቃለ እግዚአብሔር እምኢየሩሳሌም ንሳለማ ለመድኃኒትነ በትፍስሕት ተቀበልዋ ለታቦት እስመ ዋካየቲ ወብርሃን አወፃ እምነ ፀሐይ ይበር ገዛ ለቤተ ክርስቲያን ልዑል አነጻ ለቤተ ክርስቲያን ልዑል አነጻ በጽድቁ አወፃ እምነ ፀሐይ ለቤተ ክርስቲያን ልዑል አነጻ ለቤተ ክርስቲያን ልዑል አነጻ በጽድቁ አወፃ እምነ ፀሐይ ይበር ገዛ የባረኮቱ ሥነ ሥርዓት ግንቦት 12 ቀን 2018 ዓ.ም በብፁዕ አቡነ ቀሌምንጦስ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ጢሞቴዎስ የከምባታ ዳውሮ ኮንታና አላባ ሀገረ ስብከት ጳጳስና የቅዱስ ሲኖዶስ አባል እንዲሁም በብፁዕ አቡነ ገሪማ የጌዴኦ ኮሬ ቡርጂ ሀገረ ስብከት ጳጳስ እና የቅዱስ ሲኖዶስ አባል ተከናውኖ ታቦተ ሕጉ ወደ መንበረ ክብሩ ገብቷል። ለቤተ ክርስቲያን ልዑል አነጻ ለቤተ ክርስቲያን ልዑል አነጻ በጽድቁ አወፃ እምነ ፀሐይ ይበር ገዛ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 22 ወኮነ በውእቱ መዋዕል ሐዲሶ ሕንጸታ ለኢየሩሳሌም ወክረምቱ ውእቱ። በዚያ ወራት የኢየሩሳሌም ሕንጻ ይታደስ ነበር፣ ክረምትም ነበር። ጌታ ኢየሱስ ክርስቶስም በቤተ መቅደስ በሰሎሞን ደጅ ይመላለስ ነበር። አይሁድም እሱን ከቦ እስከ መቼ ድረስ ሰውነታችን ታሳቅናለህ፣ ታስጨንቀናለህ? አንተ ክርስቶስ እንደሆን ገልጠህ ንገረን አሉት። ጌታ ኢየሱስ ክርስቶስም መልሶ እንዲህ አላቸው፣ አታምኑኝም እንጂ ነገርኳችሁ። እኔ በአባቴ ስም የምሠራው ሥራ እሱ ምስክሬ ነው። እናንተ ግን አታምኑኝም፣ እንደነገርኳችሁ ከበጎቼ ውስጥ አይደላችሁምና። የእኔ የሆኑት በጎቼ ግን ቃሌን ይሰሙኛል፣ እኔም አውቃቸዋለሁ፣ እነሱም ይከተሉኛል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለሙም አይጠፉም፣ ከእጄም ነጥቆ የሚወስዳቸው የለም። እነሱን የሰጠኝ አባቴ እርሱ ከሁሉ ይበልጣልና ከአባቴ እጅ ነጥቆ መውሰድ የሚቻለው የለም። እኔና አብ አንድ ነን። በወልድ ያመነ የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ። ሃሌሉያ 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 አመ መድቅሃ ኢየሩሳሌም ክረምት ውእቱ አንሶ ሰወ ኢየሱስ ኢየሩሳሌም በህዋረ ሰሎሞን ለቤተ ክርስቲያን ልዑል አነጻ ለቤተ ክርስቲያን ልዑል አነጻ በጽድቁ አወጻ እምነ ፀሐይ ይበር ገዛ
የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ወበጺሖ እግዚእ ኢየሱስ ብሔረ ቂሳርያ ዘፊልጶስ ተስእሎሙ ለአርዳኢሁ እንዘ ይብል መነ ይብልዎ ሰብእ ለወልደ እጓለ እመሕያው። ጌታ ኢየሱስም የፊልጶስ አገር ወደምትሆን ወደ ቂሳርያ ከተማ በደረሰ ጊዜ ደቀ መዛሙርቱን የሰውን ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። ዮሐንስ መጥምቅ ነው የሚሉ አሉ፣ ሌሎችም ኤልያስ ነው ይሉሃል፣ እኩሌቶቹ ኤርምያስ ነው ይሉሃል፣ ያም ባይሆን ከቀደሙት ነቢያት አንዱ ነው ይሉሃል አሉት። እናንተስ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ሕያው የእግዚአብሔር ልጅ ነህ አለው። ጌታ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን አንተ ብፁዕ ነህ፣ በሰማይ ያለው አባቴ ነው እንጂ ሥጋዊ ደማዊ አልገለጠልህም። አንተ አለት እንደሆንክ እኔ እነግርሃለሁ። በዚህች አለት ላይም ቤተ ክርስቲያኔን እሰራታለሁ፣ የሲኦልን በሮች አይበረቱባትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው በሰማይ የተፈታ ይሆናል። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ለቤተ ክርስቲያን ልዑል አንጻ ለቤተ ክርስቲያን ልዑል አንጻ በጽድቁ አወፃ እምነተ ይበር ገዛ ለቤተ ክርስቲያን ልዑል አንጻ ለቤተ ክርስቲያን ልዑል አንጻ በጽድቁ አወፃ እምነተ ይበር ገዛ ለቤተ ክርስቲያን ልዑል አንጻ ለቤተ ክርስቲያን ልዑል አንጻ በጽድቁ። የሉቃስ ወንጌል ምዕራፍ 6 ቁጥር 47 ኩሉ ዘይመጽእ ኀቤ ወይሰምዓኒ ቃልየ ወይገብሮ አርእየክሙ ዘይመስል። ወደ እኔ የሚመጣና ቃሌን ሰምቶ የሚያደርገውም ሁሉ የሚመስለውን አሳያችኋለሁ። መሰረቱን አጥልቆ ቆፍሮ መስርቶ ቤቱን በጭንጫ ላይ የሰራ ሰውን ይመስላል። ብዙ ፈሳሾች መጡ። በመጡ ጊዜ ጎርፎች ያን ቤት ገፉት፣ ሊያነዋውጡትም አልቻሉም፣ በጭንጫ ላይ ተመስርቷልና። ቃሌን ሰምቶ የማያደርገው ሰው ቤቱን ያለ መሰረት በአፈር ላይ የሰራ ሰውን ይመስላል። ጎርፎች ገፉት፣ ወዲያውኑም ወደቀ። የዚያም ቤት አወዳደቁ ታላቅ ሆነ። ከኦሪትና ከነቢያት አንዲት ቃል ከምትወድቅ የሰማይና የምድር ማለፍ ይቀላል አለ ጌታ ለደቀ መዛሙርቱ። ለቤተ ክርስቲያን ልዑል አንጻ ለቤተ ክርስቲያን ልዑል አንጻ በጽድቁ አወፃ እምነተ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እውነት እውነት እላችኋለሁ በጎች ወዳሉበት ስፍራ በበር ያልገባ በሌላ በኩል የገባ ሌባ ወንበዴ ቀጣፊ ነው። በበር የሚገባ ግን በጎቹ ጠባቂ ነው። ለሱ በረኛው ይከፍትለታል። በጎቹንም ቃሉን ሰምተው በጎቹን በየስማቸው ይጠራቸዋል፣ ያወጣቸዋል፣ ያሰማራቸዋል። ሁሉንም አስወጥቶ ባሰማራቸው ጊዜ በፊታቸው ይሄዳል። በጎቹም ይከተሉታል፣ ቃሉንም ያውቃሉና። ሌላውን ግን አይከተሉትም፣ ለእሱ ይሸሻሉ እንጂ ቃሉን አያውቁምና። ጌታ ኢየሱስ ይህን በምሳሌ ነገራቸው። እነሱ ግን የነገራቸውን አላወቁም። በወልድ ያመነ የዘላለም ሕይወት አለው።
በደብሩ ዘርፈ ብዙ የልማት ስራዎች እየተከናወኑ ሲሆን በዚህ ዕለት ባለ 3 ወለል የአስተዳደር ህንፃ በአበው ሊቃነ ጳጳሳት ተመርቆ ለአገልግሎት ክፍት ሆኗል። ለቤተ ክርስቲያን ለቤተ ክርስቲያን ልዑል አንጻ ለቤተ ክርስቲያን ልዑል አንጻ በጽድቁ አወፃ እምነተ ይበር ገዛ ለቤተ ክርስቲያን ልዑል አንጻ ለቤተ ክርስቲያን ልዑል አንጻ በጽድቁ አወፃ እምነተ ይበር ገዛ ለቤተ ክርስቲያን ልዑል አንጻ ለቤተ ክርስቲያን ልዑል አንጻ በጽድቁ አወፃ እምነተ ይበር ገዛ። በዓሉ ከዋዜማው ጀምሮ በልዩ ልዩ ሃይማኖታዊ ስነ ስርዓቶች ቀጥሎ የዕለቱ ስርዓተ ቅዳሴ በብፁዓን አበው ሊቃነ ጳጳሳት እየተመራ ተከናውኖ የቃል ኪዳኑ ታቦት ከመንበሩ ወርዶ ዑደት በማድረግ ምዕመናንን ባርኳል። በክብረ በዓሉ ላይ የደብሩ ሊቃውንት ለዕለቱ በሚገባ ስብሐተ እግዚአብሔር የበዓላት ጌታዋን አክብረዋል፣ አመስግነዋል። የጥንታዊው ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን አምደ ብርሃን ሰንበት ትምህርት ቤት ዘማሪያንም ያሬዳዊ ወረብ አቅርበዋል። ገባ
ከበዓሉ ቀጥሎ የደብሩ ጸሐፊ ዲያቆን ተስፋዬ አየለ የግንባታውን ሂደት የሚገልጽ ጥቅል ሪፖርት አቅርበዋል። ዛሬ የተመረቀው ይህ ህንፃ ቤተክርስቲያን ባለ3 ወለል የአስተዳደር ህንፃ ግንባታ እንዲጀመር በብፁዕ አቡነ ቀለሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በ04/05/2015 ዓ.ም ተጥሎ የተጀመረ ሲሆን የብፁዕ አባታችን መልካም ፈቃድ የተሰጠው ኮሚቴ ተዋቅሮ በህጋዊ የአሰራር ስርዓት በበረከተ ስጋ በበረከተ ነፍስ ያገኘነው የምእመናን በኮሚቴ የባንክ ሂሳብ ቁጥር የሚሰጠው የልገሳና በስጦታ ገንዘብ እየተከናወነ ነው። የደብሩ ይዞታ እጅግ ጠባብና አናሳ በመሆኑ ይህ ህንፃ ቤተክርስቲያን ያረፈበት መሬት ከግለሰቦች በግዢ የተገኘ ሲሆን የመሰረተ ስራው ተጀምሮ ግንባታው እየተከናወነ ያጋጠመን የዲዛይን አለመስተካከል ስርዓተ ቤተክርስቲያኑን ያልጠበቀ ባለመሆኑ ለማስተካከል ያጠፋነው ጊዜ ቀላል የሚባል ባይሆንም ነገር ግን አሁን ያለው ቅርጹን ይዞ እንዲሰራ በማድረግ በእጅጉ ደስ ብሎን ህንፃ ቤተክርስቲያኑ በ700 ካሬ ሜትር ላይ ቦታ ላይ ያረፈ ሲሆን ዛሬ የተመረቀው ይህ ባለ3 ወለል የአስተዳደር ህንፃ ደግሞ በ900 ካሬ ቦታ ላይ ያረፈ ነው። ክቡር ጸሐፊው ሌሎች በርካቶች እየተሰሩ ያሉ የልማት ስራዎች መኖራቸውን አንስተው ግንባታዎቹ በ2 ዓመታት ውስጥ ብቻ መከናወናቸውንም ገልጸዋል። ሀገረ ስብከቱ ከብፁዕነታቸው ጀምሮ ግንባታው ተጀምሮ እስከሚጠናቀቅ ድረስ አስተዋጽኦ ላበረከቱ አባቶችና ምእመናን ምስጋና አቅርበዋል። የደብሩ አስተዳዳሪ ሰበካ ጉባኤ አባላት፣ የደብሩ የልማት ኮሚቴ አባላት፣ የአጥቢያ ቤተክርስቲያን ካህናቶች ምእመናንና ገንዘባቸውን እየሰጡ ክርስቲያኖች በቦታቸው ለቤተክርስቲያን መስሪያ እንዲውል የፈቀዱትን ግለሰቦች ሁሉ ምስጋና የሚገባቸው ናቸው። የተበላሸ ዲዛይን ለማስተካከል ግንባታውን ሙሉ ኃላፊነት በመውሰድ 24 ሰዓት ሙሉ ያለማቋረጥ በመስራት ላይ ለነዚህ ያበቁት ኢንጂነር አቅናው ታደሰ፣ ኢንጂነር ይታገስ ሞገስ መሆናቸው ከፍ ያለ ምስጋናችን እያቀረብን ለነዚህ ሁሉ ስራ መሳካት የብፁዕ አቡነ ቀለሜንጦስ አባታዊ መመሪያና ቡራኬ ዋናውን ድርሻ ይዟል። ከሀገረ ስብከቱ ዋና ስራ አስኪያጅ ጀምሮ የሀገረ ስብከቱ ሰራተኞች በስራችን ሁሉ አብረውን ነበሩ። ብፁዓን አባቶቻችን፣ ካህናት፣ ምእመናን በዚህ በዓል የታደማችሁ ሁላችሁም ቀሪ የልማት ስራዎቻችን እንዲጠናቀቁ በጸሎታችሁ፣ በገንዘባችሁ፣ በሙያችሁ እንድታግዙን እየጠየቅን የዛሬውን ሪፖርታችን በዚህ እናጠናቅቃለን። ወስብሐት ለእግዚአብሔር። ብፁዕ አቡነ ገሪማ የጌዲኦ ኮሬ ቡርጂ ሀገረ ስብከት ጳጳስና የቅዱስ ሲኖዶስ አባል ስለ ጌታችን እርገት አውስተው ሰፊ ትምህርትና አባታዊ ምክር ሰጥተዋል። በ40ኛው ዕለት 40ኛው ያሰኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ሙትን ድል አድርጎ ከሙታን መካከል መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ከተነሳበት ቀን ጀምሮ ተቆጥሮ 40ኛው ዕለት ወደ ሰማይ ያረገበት ዕለት ነው። በዚህም ቀን ከ72ቱ አርድእት አንዱ የሆነው ቅዱስ ሉቃስ እንደጻፈው በሉቃስ ወንጌል ምዕራፍ 24 እንዲህ ይላል። እስከ ቢታንያም ድረስ ወሰዳቸው ይላል። ከዛም በኋላ እንዲህ አላቸው፣ ሲነግራቸው ሲያስተምራቸው ቀደም ሲል ሲያስተምራቸው የነበረውን እንዲያስታውሱ ከሙታን መካከል ሙትን ድል አድርጎ እንደሚነሳ ሲነግራቸው ቆይቶ እስከ 40 ቀን ድረስ በተለያየ አይነት መልክ እየተገለጸላቸው ብዙ ተአምራትን እያሳያቸው እያስተማራቸው እንዲሁም ደግሞ 7ቱን ኪዳንም እንዲሁ እያስተማራቸው ከቆየ በኋላ አሁን በአካል ሊሰናበታቸው ስለሆነ እናንተስ በኢየሩሳሌም ቆዩ፣ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም፣ እናንተስ ኃይልን ከአርያም እስከምታገኙ በኢየሩሳሌም ቆዩ አላቸው። በዮሐንስ ወንጌል ምዕራፍ 14 ላይ እኔ እሄዳለሁ ስፍራም አዘጋጅላችኋለሁ፣ በአባቴ ቤት ብዙ ስፍራ አለ፣
ብሎ ነገራቸው። ነገር ግን እንዲሁ አልተዋችሁም፣ አጽናኙን መንፈስ እልክላችኋለሁ። አጽናኙን መንፈስ እስክልክላችሁ ድረስ በኢየሩሳሌም ቆዩ አላቸው። በኢየሩሳሌም ይሄ አብ የሚሰጠውን ተስፋ እነግራችኋለሁ። የሚገርመው ስለ አብ ተናግሯል፣ ስለ መንፈስ ቅዱስ ተናግሯል። ተናጋሪው ወልድ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ብለን አይደል ምናምነው? ይሄንን አንድ ላይ አሰናስሎ የተናገረበት ያስተማረበትም ትልቅ ትምህርት ነበረ። ከዚህም በኋላ እኔ አልተዋችሁም አለ። እንዲሁ የማይተወን ጌታ፣ ስፍራን አዘጋጅላችኋለሁ ብሎ ያለን ጌታ፣ ስለዚህም ደግሞ አጽናኙን እልክላችኋለሁ ያለው ጌታ፣ እስከዛ ድረስ ግን ጽኑ፣ በኢየሩሳሌም ቆዩ አለ። ጌታችን ቅዱሳን ሐዋርያቱን በኢየሩሳሌም በአንድነት እንዲቆዩ እንዳዘዛቸው ኢየሩሳሌምም የቅድስት ቤተ ክርስቲያን ምሳሌ መሆኗን ገልጸው ዕርገተ ክርስቶስን በስፋት አስተምረዋል። በኢየሩሳሌም በአንድነት እንዲቆዩ። ኢየሩሳሌም የቅድስት ቤተ ክርስቲያን አምሳል ናት። እናንተ በኢየሩሳሌም ቆዩ ብሏቸው ይሄን ካላቸው በኋላ ባረካቸው። እየባረካቸውም ከነሱ ከፍ ከፍ እያለ እየራቃቸው ሄደ። በለበሰው በተዋሃደው ሥጋ እያዩት ማለት ነው። ይህ ሥጋ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም የነሳው ሥጋ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ብላ ቤተ ክርስቲያን የምታስተምረው ትምህርት ይህ እያዩት ከፍ አለ። ከፍ ብሎም በአብ ቀኝ ተቀመጠ። ከፍ ካለ በኋላ እሱ ሲያርግ ወደ ሰማይ ደቀ መዛሙርቱ ደግሞ ያመሰግኑ ነበር። እንዴት ሲለያቸው ደስ ይላቸዋል እንዴ! ደስ ያላቸው ምክንያት ምንድን ነው? የሰጣቸው ቃል ነው። የነገራቸው ቃል ነው። የተወላቸው መንፈስ ነው። ቤተ ክርስቲያንን የሚጠብቀው የቤተ ክርስቲያን መንፈስ ይህ መንፈስ ነው። አሁንም ወገኖቼ እንዲህ ነው ለሐዋርያው ቅዱስ ጴጥሮስ ያለው፣ አንተ ኮክ ወዲህ በዛቲ ኮክ አሐንጻ ለቤተ ክርስቲያኔ፣ አንተ አለት ነህ፣ በዚች ማለት ላይ ክብርት ቤተ ክርስቲያኔን ምን እላታለሁ? አንድ ሰራት አለው። ስለዚህ ሐዋርያት የተማሩትን ትምህርት የሚያስተምሩበት ወደ ዓለም ዳርቻ ሁሉ ትሄዳላችሁ። ከየት ጀምራችሁ? ከኢየሩሳሌም ጀምራችሁ። ከኢየሩሳሌም ጀምራችሁ እስከ ዓለም ዳርቻ ድረስ ትሰብካላችሁ፣ ታስተምራላችሁ፣ ምስክሮቼም ትሆናላችሁ አላቸው። ለዚህም ደስ አላቸው። ትናንት ተማሪዎች ነበሩ። ቁጭ ብለው የሚማሩ ነበሩ። በእግሩ ስር ይማሩ ነበር። ተአምራት ሲያደርግም ያዩ ነበረ። አሁን ግን ተአምራትንም የሚያደርጉ እናንተ ከኔ በላይ ትሰራላችሁ ብሏቸዋል። ድንቅ ስራን ትሰራላችሁ። በማርቆስ ወንጌል ምዕራፍ 16 ላይ በእኔ ያመነ እኔ ከማደርገው በላይ ያደርጋል፣ ብዙ ክፉ ነገርን ቢመጣ ምንም አያደርግም። እባብን ይረግጣሉ፣ ጊንጥንም ይረግጣሉ፣ ምንም አያደርጋቸውም። ክብር ለአምላካችን ይሁን። ዛሬ የዛ ቃል ኪዳን ሆኖ በዚህ ቦታ ላይ ብዙ ጊንጦች ይጠፋሉ፣ ብዙ እባቦች ይጠፋሉ፣ ብዙ ገቢረ ተአምራት ይደረጋሉ። እግዚአብሔር የሰጠው ቃል ኪዳን እስከ ዛሬ ድረስ በዚህ ቦታ ይሰራል። ደስ አይልም? ክብር ለአምላካችን ይሁን። ስለዚህም ነው ይህቺ ቤተ ክርስቲያን ሐዋርያዊት ናት የምንላት። እንዲሁ አይደለም። ከሐዋርያት ጀምሮ ሲወርድ ሲያያዝ መጥቶ እኛ ጋር መድረሱን የምናይበት ነው። ብፁዕነታቸው እኛ ምእመናን ስሙን ቀድሰን ቅዱስ ሥጋውንና ክቡር ደሙን ተቀብለን ክብሩን እንድንወርስበት የታነጸው ይህ ሕንፃ ቤተ ክርስቲያን ከሐዋርያት የተረከብናት የሁሉ የሆነች ናት ብለዋል። ቤተ ክርስቲያን ማለት አንድም እኛ ነን፣ የክርስቲያኖች ስብስቦች ነን። በዓለም ላይ ያለነው ወልድ ዋሕድ ብለን የምናምነው አማኞች ስብስብ ምን ይባላል? ቤተ ክርስቲያን ይባላል። እኛ ሁላችን ደግሞ እዚህ የተሰበሰብነው ቤተ ክርስቲያን እንባላለን። አንድ ሰው ደግሞ
የእግዚአብሔር ቤተ መቅደስ ተብሎ የእግዚአብሔር ማደሪያ ይሆናል። ሌላኛው ደግሞ እኔና እናንተ ለስሙ መቀደሻ ስሙን ቀድሰን ክብሩን እንድንወርስበት ሥጋውና ደሙን እንድንመገብበት ዛሬ ያነጽነው ይህ ሕንፃ ቤተ ክርስቲያን በሐዋርያት ሥራ ምዕራፍ 1 ላይ ቁጥር 14 ላይ እንዲህ የሚል ቃል አለ። እሱ ካረገ በኋላ ወደ ቤታቸው ገቡ ይላል። በዚህ ውስጥ ማን አለ ይላል? አንደኛ ሐዋርያት አሉ፣ ሁለተኛ ሴቶች አሉ፣ ሶስተኛ ከሁሉም አትለይ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም አለች። አጠቃላይ ቤተ ክርስቲያን ተብለው የሚጠሩ 120 ቤተሰቦች ሁሉ በአንድ ላይ ነበሩ። ከዛም በኋላ ምን ሆነው ኖሩ ይላል? በአንድ ልብ ሆነው ሲጸልዩ ነበረ። ምን ተብለዋል? ታዘዋል። አንትሙሰ ንበሩ ምን ተብለዋል? ሀገረ ኢየሩሳሌም ተብለዋል። በኢየሩሳሌም ምን እስክታገኙ? ከአርያም ኃይልን እስከምታገኙ ድረስ በኢየሩሳሌም ቆዩ ተብለዋል። ስለዚህ ይህንን ማክበር ስለነበረባቸው በአንድ ቤት ሆነው በአንድ ልብ ሆነው ምን ይሉ ነበር? ይጸልዩ ነበር፣ ያመሰግኑ ነበር። ይቺ ናት ቤተ ክርስቲያን። በዛች ቤተ ክርስቲያን ውስጥ ወንዶች አሉ፣ በዚያም ቤተ ክርስቲያን ውስጥ ሴቶች አሉ። በዚያ ቤተ ክርስቲያን ውስጥ ካህናት አሉ። ሐዋርያት በሐዋርያትና በነቢያት መሰረት ላይ ነው አይደል የተባለው? ሐዋርያት ከሐዋርያት ጀምሮ ሲወርድ ሲያያዝ የመጡ ዛሬም አባቶቻችን ጳጳሳት፣ እንዲሁም ደግሞ በጳጳሳት የሚሾሙ ካህናት አሉ ማለት ነው። ቤተ ክርስቲያን የካህናትና የምእመናን አንድነትና ህብረት ናት። ያኔም በመጀመሪያዋ ቤተ ክርስቲያን ያሉት 36ቱ ቅዱሳን አንስት አሉ፣ 72ቱ አርድእት አሉ። እንዲሁም ደግሞ ከክህነት ደግሞ ማን አለ? 12ቱ ሐዋርያት አሉ። ስለዚህ በዛ ውስጥ አንድ ልብ ሆነው ምን ይሉ ነበረ? ይጸልዩ ነበር፣ ያገለግሉ ነበር፣ ያመሰግኑ ነበር ይላል። አንድ ልብ ሆነው ማገልገላቸው፣ የታዘዙትን ትእዛዝ መፈጸማቸው በ10ኛው ቀን መንፈስ ቅዱስ እንዲወርድላቸው ምክንያት ሆኗል ማለት ነው። ቅድስት ቤተ ክርስቲያን 120 የክርስቶስ ቤተሰቦች በአንድ ልብ ሆነው የተሰባሰቡባት እንደመሆኗ ዛሬም እኛ መከፋፈል፣ መለያየት፣ መጠላላትን ይዘን በተቀደሰውና ቅድስት በሆነችው የእግዚአብሔር ቤት በአንድ ልብ መኖር አንችልምና እግዚአብሔር አምላካችን በአንድ ልብ ያስተሳስረን ብለዋል። ቤተ ክርስቲያን ማለት የምእመናን የካህናት ህብረት ከሆነች እኔና እናንተ አንድ ልብ ሆነን በአንድ ላይ እየጸለይን ነው ወይ? አንድ ልብ ነን ወይ? ነን ወይ? አዎ ከሆነ መልሳችን እጅግ ጥሩ ነው። እውነታው ግን አንድ ልብ አይደለንም። በአንድ ልብ እየጸለይን አይደለንም። አንዳችን አንዳችንን እያማን፣ አንዳችን አንዳችንን እየናቅን፣ አንዳችን አንዳችንን እያጥላላን በየትኛዋ ቤተ ክርስቲያን ውስጥ ነው ያለው? በተቀደሰችው በክርስቶስ ደም በተዋጀችው ቤተ ክርስቲያን ውስጥ በዚህ መልኩ ካለን አንድ ልብ ሆነን እየጸለይን ነው ወገኖቼ? አይደለም። በዚህ ሰዓት ሁላችን የተለያየ ልብ ይዘናል፣ የተከፋፈለ ልብ ይዘናል። ቅድስት ቤተ ክርስቲያን አንዲት ናት እንጂ የተከፈለ ልብ የለባትም። በተከፈለ ልብ ሆነን የምንጸልየው ጸሎት ቅድመ እግዚአብሔር አይደርስም። በተከፈለ ልብ ሆነን፣ በጥላቻ መንፈስ ሆነን፣ በመጠላላት መንፈስ ሆነን፣ አንዱ አንዱን በማጥፋት መንፈስ ሆነን ቅድስት ቤተ ክርስቲያን ውስጥ አንድ ሆነን መኖር አንችልም ወገኖቼ። ለምንድን ነው ማንችለው? የቤተ ክርስቲያን ባህሪዋ ስላይደለ። ባህሪዋ የቤተ ክርስቲያን አንዲትና ቅድስት ነው። ቤተ ክርስቲያን ቅድስት ናት፣ ልዩ ናት፣ ንጽሕት ናት። ስለዚህ ምን ያስፈልጋል? በዚች ቤተ ክርስቲያን ውስጥም የሚነገረው ንስሐ ነው። ንስሐ መግባት ነው። ስለ ንስሐ የሚሰበክበት የሚነገርበት ቤተ መቅደስ ይሄ ቤተ መቅደስ ነው። እዚህ ስንገባ ለንስሐ ነው፣ በንስሐ ነው፣ ለሐሜት አይደለም። ቆመን ስናስቀድም አጠገባችን ያለውን ሰው ወይ አለባበሱን ወይ አነጋገሩን ወይ የሆነ ነገሩን ይዘን በልባችን ማማት ሳይሆን ክፉም ከሆነ ልንጸልይ ነው የሚገባል። እኛ ራሳችንን ቅዱስ አድርገን ሌላውን ደግሞ የምንተች ከሆነ አንድ ልብ ነን ወገኖቼ? አይደለንም። ከዚህ መንፈስ እግዚአብሔር ያርቀን።
አንድ ልብ ያድርገን። በአንድነት እግዚአብሔር ያስተሳስረን። በአንድ ሆነን ስንጸልይ የእግዚአብሔር መንፈስ ቅዱስ ልባችንን ይገዛል። ጸሎታችን ይሰማል። ልመናችን ይሰማል። ዛሬ ብዙ እንጸልያለን፣ አንሰማም። ብዙ እግዚአብሔርን የምንጠይቀው ነገር አለን፣ አንሰማም። ብዙ ችግሮቻችንን ለእግዚአብሔር እናደርሳለን፣ አንሰማም። ለምን? አንድ ልብ አይደለንማ። በአንድ ልብ አይደለንማ። እግዚአብሔር ለቤተ ክርስቲያን ቋንቋን ሲሰጥ አንድ እንድንሆን የማንግባባው እንድንግባባበት የተለያየ ቋንቋን ሰጠን። ለሐዋርያት እኮ የሰጣቸው የተለያየ ቋንቋ ምን እንዲሆኑ ነው? ቋንቋ ምንድን ነው? መግባቢያ ነው አይደል? ከመግባቢያ ያለፈ አለው? ከመግባቢያ ያለፈ ቋንቋ አለው? ነገር ግን ዛሬ እኔና እናንተ ምን እየሰራን ነው? ምን እያደረግን ነው? እየተግባባን ነው? እየተጣላንበት ነው? እየተጣላን ነው ያለነው። ዘር እንቆጥራለን፣ አጥንት እንቆጥራለን፣ ወንዝ እንቆጥራለን፣ ቋንቋ እንለያለን። በቋንቋ ተቧድነን ቤተ ክርስቲያንንም በቋንቋ ልንለያት እየተነሳን ነው። አንድ ልብ ነን ታዲያ? አይደለንም እኮ። ብንጠቀምበት መልካም ነገር ብንሰራበት ሊጠቅመን የሚችለው ይሄ የማህበራዊ ሚዲያ እንኳን እያጠፋን ነው ያለው። አንድ ልብ እንዳንሆን እየከፋፈለን፣ አባትን ከልጅ እየለያየ፣ ልጅን ከአባት እየለያየ፣ የተለያየ ድምፅ እውነት የሚመስል ነገር እየነገረን እየለያየን እየበታተነን፣ ይሄ መልካም ነው እንላለን እንዲ ወገኖቼ? ግን የቆምነው አንዲት ቤተ ክርስቲያን ውስጥ ነን። ሁላችንም የቤተ ክርስቲያን ልጆች ብለን ነው ራሳችን ምንጠራ። ነገር ግን የቤተ ክርስቲያን ልጆች የሚሰሩትን ስራ ግን እየሰራን አይደለንም። ከቤተ መቅደስ ጀምሮ እስከ ውጭ ድረስ ምዕመናኑ ድረስ ያለ ነው ወገኖቼ፣ ንስሐ እንድንገባ ነው። ይህ ቤተ መቅደስ የሰራ ነው ንስሐ ልንገባበት ነው። ሌላ ዓላማ የለውም። ንስሐ ገብተን ሥጋ ወደሙ እንድንቀበልበት ነው። ሕይወትን እንድንወርስበት ነው። እንዲህ ብሎ እንደተናገረ በአባቴ ቤት ብዙ ማደሪያ አለ ብሎ እንደተናገረ ብዙ ማደሪያዎች አሉን ለእኛ የተዘጋጀ። ያን ቤት የምንወርሰው በንስሐ ነው። ምክንያቱም እኛ አባታችን ሆይ ብለን የምንጠራው የአባታችን ወራሾች ስለሆን በዚያ ቤት የምንወርሰው ልጅ ሆነን ስንገኝ ነው ወገኖቼ። ልጅ ሆነን መገኘት ካልቻል የውሸት ነው አባታችን ሆይ ብለን የምንጸልየው። ብፁዕነታቸው ቅዱስ አምላካችን እንደኛ በደል ሳይሆን እንደ ቸርነቱ እንደ ይቅርታው ዛሬም ስራውን ይገልጽልናል። በተለይም በሀገረ ስብከቱ በርካታ ድንቅ ተአምራት ይሰራሉ ሲሉም ገልጸዋል። እንደኛ በደል አይደለም፣ እንደ ቸርነቱ እንደ ምሕረቱ እኮ ነው የሚያኖረን እግዚአብሔር። እንደ ቸርነቱ ስለምንኖር እንጂ ሁላችን እንጠፋ ነበር። ቃል ኪዳኑ ስለሚጠብቀን እንጂ ዛሬ እኮ ተአምር በዚህ ቦታ አይገባም ነበር። ገብቷችሁ አይደለ? እንደማ ቢሆን እንደኛ ቢሆን ግን እንደ ቸርነቱ እንደ ይቅርታው ስለሚሆን ምን ይለናል? ዛሬም ተአምሩን ይገልጻል። ዛሬም ስራውን ይገልጽልናል። በተለይም ደግሞ በዚህ ቦታ በተለይም ደግሞ በዚህ ሀገረ ስብከት ድንቅ የሚሆኑ ተአምራት ይሰራሉ። በየዘመኑ በየጊዜው የሚገርሙ የሚታዩ ትናንት በሐዋርያት ዘመን ሐዋርያት ይሰሩት የነበረ ተአምራት በዚህ ሀገረ ስብከት ይሰራል። እጅግ በጣም ይደንቃል በእውነት። ይሄ ታዲያ የእግዚአብሔር ቸርነት አይደለም ወገኖቼ? የእግዚአብሔር ቸርነት እኮ ነው። በቅድስና እኛ ኖረን አይደለም፣ ቅድስናችን አይደለም። ነገር ግን የሚጠብቀን ይሄ ሁሉ ተአምር እንዲደረግ ዛሬም የእግዚአብሔር መንፈስ ከኛ ጋር እንዳለ ነው። ዛሬም መንፈስ ቅዱስ ይህችን ቤተ ክርስቲያን እንደሚጠብቃት ነው የሚያሳየን። ዛሬም በእውነት የእግዚአብሔር መንፈስ ቅዱስ ጥባቆት ከኛ ጋር አለ። ክብር ለአምላካችን ይሁን በእውነት። ይህ የቅዱስ እግዚአብሔር አብ ቤተ ክርስቲያን እግዚአብሔር አብ የሰጠንን እግዚአብሔር ወልድ ደግሞ የነገረንን የምናገኝበት የበረከት የተአምራት ቦታ ነው ብለዋል። ይህ ቤተ ክርስቲያን የቅዱስ እግዚአብሔር አብ ቤተ ክርስቲያን ነው። እግዚአብሔር አብ የእግዚአብሔር ወልድ አባት አባቴ የሰጠኝን ሰጣችኋለሁ፣ አባቴ የነገረኝን ነግሬያችኋለሁ ሲል ነበር አይደል የሚነግረን? አባቴ የነገረኝን። አባትና ልጅ ተለያይተው ይመስላችኋል እንዴ? በአብ ልብነት ስለሚታሰብ በወልድ ቃልነት ስለሚነገር ነው። ስለዚህ እሱ የነገረንን
እግዚአብሔር አብ ደግሞ የሰጠንን የምናገኝበት የበረከት ቦታ ነው፣ የተአምራት ቦታ ነው። ስለዚህ በዓሉ የተሳሰረ ነው። እንደገና ደግሞ ታሪክን የለቀቀ አይደለም። ከሐዋርያት ጀምሮ በሐዋርያት መሰረት ላይ የታነጸችው ቤተ ክርስቲያን ሲወርድ ሲያያዝ መጥቶ ከእኛ ጋር መድረሱን የምናይ ሳይሸራረፍ፣ ሳይበረዝ፣ ሳይከለስ የመጣው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕነታቸው ሕንፃ ቤተ ክርስቲያኑን ለመስራት እግዚአብሔር ፈቅዶላችሁ በገንዘባችሁ፣ በእውቀታችሁ፣ በጉልበታችሁ እየሰራችሁ ሁሉ ቃል ኪዳኑ ይጠብቃችኋልና ደስ ይበላችሁ በማለትም ተናግረዋል። ይህን ቤተ ክርስቲያን ለበመስራት የወጣችሁ የደከማችሁ ገንዘባችሁን ያወጣችሁ ጥቂትም ይሁን ሐሳብ የለገሳችሁ ጥምር የቤተ ክርስቲያን አምላክ ይጠብቃችኋል። ቃል ኪዳኑ አይጥላችሁምና ደስ ይበላችሁ። ያደረጋችሁት ነገር ሁሉ፣ የሰራችሁት ነገር ሁሉ፣ የሰጣችሁት ነገር ሁሉ ከንቱ ሆኖ የሚቀር አይደለም፣ የሚጎል አይደለም፣ የሚጨመር እንጂ አንድ እንኳን የሚጎል ነገር የለውም። የዚህ ደብረ ሰበካ ጉባኤ ከሀገረ ስብከት የሚያገኘው መመሪያ መሰረት ሰርቶ ተቀናይቶ ከዛም ደግሞ ለምእመናን አውርዶ ምእመናን ደግሞ ይሄንን የቤተ ክርስቲያን መልእክት ሰምተው በከተማም በገጠርም በሁሉም ተረባርበው አንድ ሆኖ እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ ሆኖ በእውነት ከበዓሉ ጋር ያስተባበረው ነገር አንዱ ይሄ ነው። አንድነት ይሄን ተአምር ይሰራል። አንድነት 7 ወር ባልሞላ ጊዜ ትልቅ ሕንፃን ይሰራል። ስለዚህ እግዚአብሔር አንድ ያድርገን። አባቶቻችን ቅዱሳን ሐዋርያት የተረከቡትን የቤተ ክርስቲያንን አንድነት ጠብቀን እኛም በአንድነት በውስጧ ኖረን የበረከቱ ተሳታፊዎች እንድንሆን እግዚአብሔር አምላካችን ይፍቀድልን በማለት አባታዊ ቃለ በረከት ሰጥተዋል። ከሐዋርያት ጀምረን ይዘን የመጣናትን የቤተ ክርስቲያንን አንድነት ጠብቀን እኛም በአንድነት በውስጧ ኖረን የበረከት ተሳታፊዎች እንድንሆን የአምላካችን ቅዱስ ፈቃዱ ይሁንልን። ብፁዕ አቡነ ጢሞቴዎስ የከምባታ ዳውሮ ኮንታና አላባ ሀገረ ስብከት ጳጳስና የቅዱስ ሲኖዶስ አባል አሁንም በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይከፈታሉ ጆሮቼም ያደምጣሉ በሚል መጽሐፍ ቅዱሳዊ መነሻ ይለቃል ትምህርትና አባታዊ መልእክት አስተላልፈዋል። አሁንም በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይከፈታሉ ጆሮቼም ያደምጣሉ። ዜና መዋዕል ካልዕ ምዕራፍ 7 ከቁጥር 15። ይህን ቃል የተናገረው ባለቤቱ እግዚአብሔር ነው። ሰሎሞን የእግዚአብሔርን ቤተ መቅደስ ሰርቶ ለራሱ ካዘጋጀ በኋላ ባለቤቱ ራሱ እግዚአብሔር ነው፣ የፈቀደለትም እግዚአብሔር ነው። ሰሪው ግን ኃይሉን ጉልበቱን ሰጥቶ የዳዊት ልጅ ሰሎሞን ነውና የሰራው ቤት ባራኪ አድርጎ ተቀባይ አድርጎ የጋበዘው ራሱ እግዚአብሔር ነውና እግዚአብሔር ከተገኘ በኋላ በዛ በቤተ መቅደሱ ዙሪያ የሚደረጉትን ነገሮች ሁሉ ከተመለከተ በኋላ መስዋዕቱ የሚቀርብበትን ጸሎቱ የሚቀርብበትን አጠቃላይ ለሰው ልጅ የሚያስፈልገው ነገር ሁሉ በቤተ መቅደስ መዘጋጀቱን ካወቀ በኋላ ሰዎችም ልቡናቸውን ከፍተው እግዚአብሔርን ሲያመሰግኑ ራሱ እግዚአብሔር ከተመለከተ በኋላ በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ ጆሮቼም ያደምጣሉ አለ። እግዚአብሔር ካልሰማ እግዚአብሔር ካላየ የምንጸልየው ጸሎት ከንቱ ነውና እግዚአብሔር እዚህ ቦታ ይገኛል ብለን ነው የተሰበሰብነው። እግዚአብሔር ሐዘናችን ይሰማል ብለን ነው እዚህ የተሰበሰብነው። እግዚአብሔር ሸክማችን ያቀልልናል ብለን ነው እዚህ የተሰበሰብነው። ለሌላ ጉዳይ ሳይሆን እግዚአብሔርና እግዚአብሔርን ብለን ነው ሁላችን እዚህ የተሰበሰብነው። ዛሬ የተመረቀው ሕንፃ ቤተ ክርስቲያን እግዚአብሔር የፈቀደላችሁ
ገንዘባችሁን፣ ሙያችሁን፣ ጉልበታችሁን ሰጥታችሁ የሰራችሁ የእግዚአብሔር ዓይን እንዲያርፍበት የእግዚአብሔርም የሆነበት የተቀደሰ ዕለት ነውና እንኳን ደስ ያላችሁ ብለዋል። እግዚአብሔር የፈቀደላቸው እጆች የእግዚአብሔርን ቤት ይሰራሉ። እግዚአብሔር የፈቀደለት ገንዘብ ለእግዚአብሔር ቤት ይውላል። አዎ ሰዎች ምን ያህል አስተዋዮች ሲሆኑ በገንዘባቸው እግዚአብሔርን ቤት ይሰራሉ። ሙያቸውን በእግዚአብሔር ቤት ያውላሉ። ጉልበታቸውን ለእግዚአብሔር ቤት ያውላሉ። ዛሬ የተመረቀው ዛሬ አገልግሎት እየተሰጠ ያለው ቤት እግዚአብሔር የፈቀደለት ሰው ገንዘቡን ሰጥቶ፣ እግዚአብሔር የፈቀደለት ሰው ሙያውን አበርክቶ፣ እግዚአብሔር የፈቀደለት ሰው ጉልበቱን ሰጥቶ የተሰራ ይህ ያማረ ቤት የተሰራው ሕንፃው የሰው ሳይሆን የእግዚአብሔር የሆነበት ዕለት ነውና ከትናንትና ጀምሮ እግዚአብሔር ገብቷል። በዚህ ቤት እግዚአብሔር ይኖራል። የእግዚአብሔር ኢየሱስ ክርስቶስ እናት ከዚህ ቤት ትኖራለች። መላእክቱ ቅዱሳኑ እዚህ ቤት ይኖራሉ። ጻድቁ አባታችን አቡነ ተክለ ሃይማኖት እዚህ ቤት ይኖራሉ። ከዚህ በኋላ ሌላ ቦታ አይደለም እግዚአብሔር የሚገኘው በዚህ ቦታ ነውና እግዚአብሔር የፈቀደላቸው ሰዎች እግዚአብሔር ዓይን የሚያርፍበትን ቤት ይሰራሉ። የእግዚአብሔር ጆሮ የሚያዳምጠውን ቤት ይሰራሉና እግዚአብሔር ዓይን እንዲያርፍበት እግዚአብሔር እንዲሰማ ሆኖ በዚህ ቦታ ስራ እንዲሰራ እግዚአብሔር ፈቅዶላችሁ ይሄን የሰራችሁ ሰዎች ሁላችሁም እንኳን ደስ አላችሁ። ልጆች የአባቶቻቸውን ስራ ሲደግሙ ማየት ያስደስታልና እናንተም የአባቶቻችሁን ፈለግ ተከትላችሁ ታሪካቸውንም ለመድገም እግዚአብሔር አብቅቷቸዋልም ሲሉ ተናግረዋል። ልጅ የአባቱን ስራ ሲደግም ያስደስታል። ቅድመ አያቶቻችሁ አያቶቻችሁ እንዲህ ነበር ጉዟቸው። እግዚአብሔርንም ሰውንም ሲያገናኙ ነበር። የእግዚአብሔርን ቤት ሲሰሩ ነበር። ለእግዚአብሔር ሲለፉ ነበርና በአባቶቻችሁ በአያቶቻችሁ ተተክታችሁ አያቶቻችሁ መምሰል ቅድመ አያቶቻችሁ መምሰል ያስደስታልና በእውነት አባቶቻችሁ አጥንታቸው እንዳይወቅሳችሁ ነፍሳቸው እንዳታዝባችሁ የአባቶቻችሁን ስራ የአባቶቻችሁን እግር ተከትላችሁ ይሄን በመስራታችሁ እንኳን ደስ አላችሁ። አባቶቻችሁ ላሊበላን የሰሩ ናቸው። አክሱምን የሰሩ ናቸው። አባቶቻችሁ ታላላቅ ስራዎችን የሰሩ ናቸው። አረ ኢትዮጵያን ሰፍተው አንድ ያደረጉ የፈተሉ ታላላቅ ስራዎችን ሰርተው ለሀገር ለቤተ ክርስቲያን ድንቅ ስራዎችን ሰርተው እናንተም የአባቶቻችሁን የቅድመ አያቶቻችሁን ታሪክ ለመድገም እግዚአብሔር አብቅቷቸዋልና እግዚአብሔር አምላክ የተመሰገነ ይሆናል። ይህ ቦታ በመንፈሳዊም ሆነ በስጋዊ ድካም ውስጥ ሆናችሁ ወደ እግዚአብሔር ጮኻችሁ መልስ ያገኛችሁበት ነው ሲሉም የቦታውን ታምረኛነትና ፈዋሽነት ገልጸዋል። በመንፈሳዊም ሆነ በስጋዊ ይህ ቦታ ለኦርቶዶክሳውያን ሆስፒታል ነው። ምስጢር ነግራችሁ እግዚአብሔር እመቤታችን ቅድስት ድንግል ማርያም የእያንዳንዳችሁን ምስጢሯን ጠብቃ ለእናንተ ያስረከበችበት ቦታ በነፍስም በስጋ ደክማችሁ ወደ እሷ ጮኻችሁ መልስ ያገኛችሁበት ቦታ ስጋችሁ ደክሞ የጸናበት ታሞ የዳነበት ነፍሳችሁ ሳይረጋጋ ቀርቶ መጣችሁ እዚህ መጣችሁ እርጋታን መረጋጋትን የሸመታችሁበት ያገኘችሁበት ስፍራ ነውና ለእኛ ይህ ቦታ ለኦርቶዶክሳውያን ራሱን የቻለ መንፈሳዊና ስጋዊ ሆስፒታል ነውና በዚህ ሆስፒታል ተገኝታችሁ ተማጽናችሁ ጸበሉን ጠጥታችሁ በእመቤታችን ፊት ተንበርክካችሁ ስጋው ደሙን ተቀብላችሁ ጸበሉን ጠጥታችሁ የዳናችሁ ብዙዎች ናችሁ። ብዙዎች ስለሆናችሁ ይህን ምስጢር የሚያውቀው እግዚአብሔርና እመቤታችን ብቻ እናንተ ራሳችሁ መከራው ችግሩ ደርሶባችሁ የተላቀቃችሁ ሰዎች ብቻ ስለሆናችሁ እንኳን በዚህ ቦታ ተገኝታችሁ ይህን በረከት እንድታገኙ እግዚአብሔር ፈቀደላችሁ።
ብፁዕነታቸው በሀገረ ስብከቱ በሚገኙ መካነ ፈውስ በሆኑ ገዳማትና አድባራት መጥቶ ሳይታከም የሄደ አንገቱን ደፍቶ መጥቶ ቀና አድርጎ ያልተመለሰ ሰው የለምና እነዚህን ሆስፒታሎቻችንን ጠብቀን ልናስጠብቃቸው ይገባልም ሲሉ መክረዋል። በዚህ በሰሜን ሸዋ ብዙ ሆስፒታሎች አሉ። ሸንኮራ ዮሐንስ ሆስፒታላችን ነው። ጻድቃኔ ማርያም ሆስፒታላችን ናት። ስውሯ ማርያም ሆስፒታላችን ናት። በዚህ መጥቶ ሳይታከም የሄደ ሰው፣ በዚህ ቦታ መጥቶ አዝኖ ሳይደሰት የሄደ ሰው፣ በዚህ ቦታ አንገቱን ደፍቶ ቀና አድርጎ ያልሄደ ሰው የለምና እያንዳንዳችሁ አሁን በእያንዳንዳችሁ ውስጥ የተለያየ ሐዘን፣ ችግር ውስጣችሁ በተለያየ ሆነ የቆሰለባችሁ ሰዎች ልትኖሩ ትችላላችሁ። እግዚአብሔር ፈውሱን ይስጣችሁ። ወላዲተ አምላክ ፈውሱን ትስጣችሁ። ታዲያ እነዚህን ሆስፒታሎቻችን እንዴት ነው መጠበቅ ያለብን? እነዚህን ሆስፒታሎቻችን እንዴት ነው መንከባከብ ያለብን? በዚህ ውስጥ እኮ ድሃውም ሀብታውም ዕውቀት ያለውም የሌለውም ሁሉ መጥቶ የሚታከምበት ቦታ ነውና ይህ የሕክምና ስፍራችን ለነፍሳችን ረፍት የምናገኝበት፣ ስጋችን እፎ የሚልበት፣ ውስጣችን የሚታደስበት፣ ቁስላችን የሚፈወስበት፣ የቆሰልበትን እግዚአብሔር መልካም አምላክ ነውና ታላቅ እናት ሰጥቶን ቅድስት ድንግል ማርያምን ሰጥቶን እንባችን የሚታበስበት፣ ሐዘናችን ወደ ደስታ የሚቀየርበትን ይህን ስፍራ ያዘጋጀበት የራሱ የሆነ ምክንያት አለው። በእያንዳንዱ ቦታ እግዚአብሔር ስራውን ዛሬ አላቋረጠም፣ እየሰራ ነው። ከእግዚአብሔር ጋር የሚነጋገር ጠፍቶ ነው እንጂ እግዚአብሔርን የሚጠይቅ ጠፍቶ ነው እንጂ ለእግዚአብሔር ልቡን ከፍቶ ሐዘኑን፣ ችግሩን ለእግዚአብሔር የሚናገር ጠፍቶ ነው እንጂ የእግዚአብሔር ዓይኖች ዛሬም ያያሉ ሐዘንተኛውን። የእግዚአብሔር ጆሮዎች ዛሬም የችግረኛውን ድምፅ ይሰማሉ። እግዚአብሔር ለማዳን ጊዜና ሰዓት አለውና ምናልባት እዚህ መጥታችሁ ብዙ ጊዜ ቆይታችሁ ጸሎት ስታደርጉ ስትጠመቁ ፈውሱ ቶሎ ያልደረሰላችሁ ሰዎች ተስፋ እንዳትቆርጡ። ጊዜ አለው፣ ሰዓት አለው እግዚአብሔር ስራውን የሚሰራበት። ተስፋ ቆርጣችሁ ከዚህ እንዳትወጡ፣ ተስፋ ቆርጣችሁ ከእግዚአብሔር እንዳትጣሉ ጥንቃቄ ያስፈልጋል። እግዚአብሔር ስራውን የሚሰራበት የራሱ ጊዜ አለውና የዛ ስራ ባለተራ የምትሆኑበት ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል። በተስፋ ጠብቁ። ይህ የተስፋ ቦታ ነው። ይህ እግዚአብሔርን ተስፋ የምታደርጉበት ቦታ ነው። ይህ ወደ እግዚአብሔር የምታንጋጥጡበት ቦታ ነው። በእግዚአብሔር ዘንድ መልስ አለውና እግዚአብሔር ሰምቶ ጨክኖ ዝም የሚል አምላክ አይደለምና፣ ጨካኝ አንጀት ያለበት አምላክ አይደለምና ርኅሩህ አምላክ ነው። ጊዜ አለው ስራውን ለመስራት፣ ሰዓት አለው። ያንን ሰዓት ያንን ጊዜ እኛ አናውቅም፣ የሚያውቀው ራሱ ባለቤት ነውና፣ እኛ ግን ወደ እሱ መጮህ ነው፣ ወደ እሱ መለመን ነው፣ ወደ እሱ ማንጋጠት ነው፣ ወደ እናቱ ወደ ቅድስት ድንግል ማርያም ማመልከት ነው። እግዚአብሔር ሰዓቱን ጊዜውን ጠብቆ ለእያንዳንዳችን መልስ ይሰጠናልና ጥያቄውን ጠይቃችሁ መልስ ያላገኛችሁትን ሰዎች ሁሉ እግዚአብሔር መልሱን ይመልስላችሁ። ብፁዕ አቡነ ቀለሚንጦስ በሀገረ ስብከቱ እያከናወኑ የሚገኙትን ዘርፈ ብዙ አያሌ የልማት ስራዎችንም አንስተዋል። ታላቁ አረጋዊ አባታችን ብፁዕ አቡነ ቀለሚንጦስ በሀገረ ስብከታቸው በዘመነ ሲመታቸው ብዙ ታላላቅ ስራዎችን እየሰሩ ነው። ብዙ ታላላቅ ስራዎችን በማከናወን ላይ ነው። በመንፈሳዊ ሂደት፣ በማህበራዊ ህይወት ልማቱን በተመለከተ በተለያየ ሁኔታ እናያለን፣ እንሰማለን። በጆሮ የነበረ ስሰማ የነበረው ቦታውን ስፍራውን አላቅምና እግዚአብሔር ፈቅዶልኝ ይሄንን ቦታ እንድረቅ ስለፈቀደልኝ እግዚአብሔርን አመስግኑልኝ። እስኪ ለብፁዕ አባታችን ለአቡነ ቀለሚንጦስ እግዚአብሔር እድሜና ጤና ያድልልን። ሁላችንንም ተነማይተባችን እግዚአብሔር አምላክ ለክብር ሞት ያብቃን። ለቤተ ክርስቲያን ልዑል አንጻ
ብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ባስተላለፉት አባታዊ ቃለ በረከት ሰው ሁልጊዜ ስራ ሲሰራ ድካም፣ ፈተና አለ። ነገር ግን በስራ አሸንፎ ለድል መብቃት የክርስቲያኖች ጠባይ ነውና በብዙ ውጣ ውረድ፣ በፈተና በድካም ውስጥ አልፋችሁ በእግዚአብሔር አጋዥነት በእመቤታችን አማላጅነት ዛሬ ለዚህ ቀን በመድረሳችሁ እንኳን ደስ ያላችሁ ብለዋል። ሁላችሁም በዚህም መድረክ ያላችሁትም ሌላም ስፍራ ሆናችሁ የምትከታተሉትም ልጆቻችን ክርስቲያኖች ሁላችሁም እንኳን ደስ አላችሁ እንላችኋለን። ሁልጊዜ ሰው ስራ ሲሰራ ይደክማል፣ ብድካም አለ፣ ውጣ ውረድ አለ። ጥቃቅን የሚሆኑ ታላላቅ የሚሆኑ ፈተናዎች ይኖራሉ። ስራና ፈተና አይለያዩም፣ አብረው ነው የሚሄዱት ማለት ነው። ነገር ግን በስራ ማሸነፍ የክርስቲያኖች ተግባር ነው፣ ጠባይ ነው ማለት ነው። በስራ አሸንፎ እንደ ድል መብቃት ማለት ነው። ይሄ እስካሁን ዙሪያውን ያለው እነዚህ ፕሮጀክቶቹ በጣም ሰፊ እና ግዙፍ ፕሮጀክቶች ናቸው። እነዚያን ለማስፈጸም እነዚያን ከግብ ለማድረስ ብዙ ጊዜዎችና ብዙ ጭንቅላቶች ይፈልጋሉ። በዚህ ውስጥ ትዕግስት ይጠይቃል፣ ፈሪሃ እግዚአብሔር ይጠይቃል፣ ትዕግስትን እንደገና ጸሎትም ይጠይቃል። በጸሎት መታገዝም ማለት ነው እና እግዚአብሔር እየረዳችሁ እመቤታችን ቅድስት ድንግል ማርያም እየከለላችሁ እየረዳቻችሁ እዚህ አድርሳችኋልና እናንተም ህዝቦቹ፣ አሰሪዎቹም፣ የህንፃ አሰሪዎቹም፣ የህንፃ ባለሙያዎቹም ሁላችሁም እግዚአብሔር በበረከቱ ጎብኝቷችሁ እንኳን ለዚህ አደረሳችሁ እንላችኋለን። ብፁዕነታቸው ለህንፃ ቤተ ክርስቲያኑ ምርቃት ለተገኙ ብፁዓን አባቶች እንዲሁም ከደብሩ አስተዳዳሪ ጀምሮ ህንፃ አሰሪ ኮሚቴው ለግንባታው ከፍተኛ አስተዋጽኦ ላበረከቱ አካላት በሙሉ ምስጋና አቅርበዋል። ለቤተ ክርስቲያን ልዑላንሳ ለቤተ ክርስቲያን ልዑላንሳ በስርጉ አወፃ እምነጸ በዓሉ ክቡር መጋቤ ሐዲስ ነቃ ጥበብ አባቡ፣ የሀገረ ስብከቱ ዋና ስራ አስኪያጅ፣ የሀገረ ስብከቱ የየክፍላት ኃላፊዎች፣ መላከ ገነት ታድዬ ጌታቸው የደብሩ አስተዳዳሪ፣ መራሄ ሊቃውንት ያዕቆብ ተክለ አረጋዊ፣ በደብረ ብርሃን ከተማ የጠባሴ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን የአራቱ ጉባኤያት መምህር፣ ሊቃውንተ ቤተ ክርስቲያን፣ ጥሪ የተደረገላቸው እንግዶች እንዲሁም በብዙ ሺህ የሚቆጠሩ ምዕመናን በተገኙበት በታላቅ ድምቀት ተከብሮ በብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ጸሎተ ቡራኬ ተጠናቋል። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ በረድኤቱ አይለያችሁ፣ ከክፉ ነገር ይሰውራችሁ። የማምላክ ወላዲተ አምላክ በረከቷ ይደርባችሁ። ሁላችሁንም ሀሳባችሁን ሁሉ ያሳካላችሁ። የጠራ የበራ ስነ ምግባር ይስጣችሁ። ያልታሰበ በረከት ረድኤት በቤታችሁ ይቆያችሁ። በመንፈሳዊ ሕይወታችሁም በማኅበራዊ ሕይወታችሁም እንደዚሁ በሥጋ እንቅስቃሴያችሁም እግዚአብሔር አሳምሮላችሁ አሳክቶላችሁ የዛሬ ዓመት ደግሞ እንደዚሁ ቅዳሴ ቤት ለማክበር ያብቃን ያብቃችሁ። ልዑል ማደሪያውን ቀድሷል። የፈዋሹ የላይ ምልኪ ደብረገነት ቅዱስ እግዚአብሔር አብ ህንፃ ቤተ ክርስቲያንም ተመርቋል። ህንፃ ቤተ ክርስቲያኑ ስናስመርቅ እኛ ህንፃ ሥላሴ ሆንን ምእመናን ልባችንን በንስሐ አጥበን አዲስ አድርገን ለእግዚአብሔር ማደሪያው የሆነው ዘንድ ልናዘጋጀው ይገባል። በተሰራው ቤተ መቅደስ አስቀድሰን ቅዱስ ቁርባን ተቀብለን በንስሐ በአንድነት በፍቅር እንድንኖር ቅዱስ አምላካችን እግዚአብሔር ይፍቀድልን። አሜን።